ሄርሜላ ጊዜው ሊሄድ ይችላል፣ ግን እኔና አንቺ አንድ ላይ የምንሆንበት ጊዜ ይመጣል። አንቺም መተሽ አፈቅርሃለሁ ጀርሚ፣ አፈቅርሃለሁ ሄርሚዬ፣ ካንተ ጋር መሆን ነው የምፈልገው የምትይበት ጊዜ ቅርብ ነው። ብዙ ጊዜ ተናግሬያለሁ። አብረሽ ላንቺ ህይወት እንደማይመጠን ትላንት ሩታን ጥሎ የመጣ ሰውዬ ዛሬ አንቺን ደግሞ እስከ ወዲያኛው ያዛልቃል ማለት ይዘበት ነውና ካንቺ ጋር እንደማይዛለቅ ካንቺ ጋር እንደማይሆን ነገም ሌላ ሴት ስትመጣ እንደማይሄድ እርግጠኛ ልትሆኝበት አትችልም። አብርሽ የሩታ ነው፣ ሩታም ደግሞ የአብርሽ ናት። ሄርሜላ አንቺ ደግሞ የኔ ነሽ። አፈቅርሻለሁ፣ እወድሻለሁ። ሁሌም ቢሆን ካንቺ መለየት አልፈልግም። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳዬ ነሽ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም። ሰላም ሰላም፣ እንዴት ናችሁ ቻናሌ ቤተሰቦች? ያው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን የተፈጠሩ ያሉት ነገሮች ሁላችሁም ታውቃላችሁ፣ አይታችኋል። ሄርሜላን እንደምወዳት እንደማፈቅራት ሰሪ ህይወቴን ከሷ ጋር መኖር እንደምፈልግ ከሷ ጋር መቀጠል እንደምፈልግ ብዙ ነገር አስቤ ነው ወደ አዲስ አበባ የመጣሁትና ያ ነገርን አላገኘሁትም። ያሰብኩትን ያለምኩትን ነገር ከሷ ጋር መሆን የምፈልገውን ፊውቸር ላይ ማስባቸውን ነገሮች ሆኖ አላገኘኋቸውም እና ያ ነገር በጣም ነው ልቤን የሰበረው። ቤተሰብ በጣም ልቤን ሰብሮታል። ያው በኢንቦክስም በኮሜንትም ስታጽናኑ ነበራችሁ። አይዞ አሁንም ቢሆን ቀጥልበት፣ ሄርሜላ ያንተ መሆኗን አይቀርም፣ ጊዜ ሊፈጅ ይችላል እንጂ ሄርሜላ አሁንም ቢሆን ያንተ መሆኗ አይቀርም ብላችሁ ስታጽናኑ የነበራችሁ ከልብ አመሰግናለሁ። ምክንያቱም ሰሞኑን የነበርኩበት ጭንቀት ከምነግራችሁ በላይ በጣም ተጨናንቄ ነበረ። ትላንትም ቪዲዮ መስራት አልቻልኩም በዚህ ምክንያት ከቤት አልወጣሁም እና በጣም ደብሮኝም ነበረ፣ ተጨንቄም ነበረ። ሰውም አላገኘውም፣ ጓደኞቼንም አላገኘውም እና በዚህ ታይም ላይ እናንተ መጣችሁ ደግሞ ስታበረታቱኝ አይዞ ያጋጥማል ነገር ቀጥልበት፣ ከዚህ በላይም ሄርሜላ አሁንም ቢሆን አንተ መሆኑ አይቀርም ብላችሁ ብዙአችሁ ስታወሩ ነበርና ከልብ ላመሰግናችሁ ፈልጋለሁ። አጠገቤ ያላችሁ ቤተሰቦች እንደ ቤተሰብ የምር እንደ ወንድም አይታችሁኝ ስታበረታቱኝ ለነበራችሁኝ ከልብ አመሰግናለሁ። አንዳንዶቹ ደግሞ ኮሜንት ላይ ገብታችሁ ሩታና አብርሽ ብቻ እንዲሆኑ የምትፈልጉት እናንተ የኔ ህመም፣ የኔ ጭንቀት፣ የኔ መታመም እንደዚህ በፍቅር መጎዳቴ ምንም እንትን ያሰጣችሁ ሰዎች አላችሁ። እነሱ ብቻ አንድ ላይ እንዲሆኑ ብቻ የምትፈልጉ ሰዎች አላችሁና የኔ ጭንቀትስ 2 ዓመት ሙሉ በፍቅሯ ስሰቃይ 2 ዓመት ሙሉ በዛ ሁሉ ጊዜያቶች ውስጥ እኔ በሷ ፍቅር ስሰቃይ ያ ሁሉ ጊዜያቶችን እንኳን አልፌ ዛሬ እንደ ወንድ ልጅ ቆሜ ደፍሬ ተናግሬ ያን ነገር ለማለት ታገል። እናንተ ግን ያሰባችሁ ያላችሁት ነገር ሁሉ ሩታና አብርሽ አንድ ብቻ እንዲሆኑ ነው። ከሩታ በቃ ከሄርሜላ አብርሽን አላቅቄ ወደ ሩታ ብቻ እንድትቆም ነበር ስፈልጉ የነበራችሁትና ያ ነገር እኔ የምፈልገው ነገር ነው። እሺ በጣም የምፈልገው ነገር ሁሌም ቢሆን የምመኘው አብርሽና ሩታ አንድ ላይ እንዲሆኑ ነው። ልጃቸውን ልዑልን አንድ ላይ እንዲያሳድጉ፣ ቤተሰቡ እንዳይፈርስ እንዳይበታተኑ፣ ልጃቸውም ከእናቱ ጋርም ከአባቱ ጋርም እንዲያደግ ነው ሁሉ ጊዜ የማስበው። ና ከዛ እንግዲህ ጥሩ ነገር ነው የምታወሩት፣ ግን እኔስ በሄርሜላ ፍቅር መሰቃየቴ፣ እኔስ በሄርሜላ ፍቅር የሁሉ ጊዜ መንገላታቴ ምንም ከግምት ውስጥ አላስገባችሁም እና በዛ አዝኛለሁ በጣም። ምክንያቱም ይሄ የወንድ ልጅ ስቃይ ነው ቤተሰብ። እኔ በሷ ፍቅር በጣም የተሰቃየሁ ነው ያለሁት። ዛሬ ወጥቼ መናገሬ ምናምን አትዩ። ከዛ በፊትም ከ4 ወር ከ5 ወር በፊት ኢቭን እያለቀስኩ ቪዲዮ የሰራሁበት ጊዜ ነበር። ያ ሁሉ ስለማፍቅራት ነው በቃ። ብዙ ጊዜ ያተን ከሷ ጋር አሳልፌያለሁ። መስሪያ ቤት በጣም ብዙ ነገሮችን አሳልፈናል እንደ ጓደኛ። ግን በቃ የዛን ሰዓት የተሰማኝ ፍቅር ስሜት አሁንን ጭምር አለ ውስጤና ሄርሜላ ጊዜው ሊሄድ ይችላል፣ ጊዜው ሊረዝም ይችላል፣ ግን እኔና አንቺ አንድ ላይ የምንሆንበት ጊዜ ይመጣል። አንቺም መተሽ አፈቅርሃለሁ ጀርሚ፣ አፈቅርሃለሁ ሄርሚዬ፣ ካንተ ጋር መሆን ነው የምፈልገው የምትይበት ጊዜ ቅርብ ነው።
አብርሽ ላንቺ እንደማይሆን ደጋግሜ ነግሬያለሁ፣ ብዙ ጊዜ ተናግሬያለሁ። አብርሽ ላንቺ ህይወት እንደማይመጠን ትላንት ሩታን ጥሎ የመጣ ሰውዬ ዛሬ አንቺን ደግሞ እስከ ወዲያኛ ያዛልቃል ማለት ይዘበት ነውና ካንቺ ጋር እንደማይዘለቅ ካንቺ ጋር እንደማይሆን ነገም ሌላ ሴት ስትመጣ እንደማይሄድ እርግጠኛ ልትሆኝበት አትችልም። እና አብርሽ የሩታ ነው፣ ሩታም ደግሞ የአብርሽ ናት። ሄርሜላ አንቺ ደግሞ የኔ ነሽ። አፈቅርሻለሁ፣ እወድሻለሁ። ሁሌም ቢሆን ካንቺ መለየት አልፈልግም። ባለፈው ስታቅፊኝ የተሰማኝ ስሜት ከምነግርሽ በላይ ነው። እግዚአብሔር እንዴት ደስ እንዳለኝ ነግራችሁ አልችልም። አንቺን በማግኘቴ ስታቅፊኝ ያ የድሮ ስሜቱን የተሰማኝ የነበረው ያኔ ገና ሳፈቅርሽ ሲሰማኝ የነበረው ስሜት ነው የተሰማኝ ያለውና ሜቢ ሼም ይዞሽ ከሆነ ቪዲዮ ፊት ቀርቤ ማውራቴ ሼም ይዞሽ ከሆነ ምናምን ኢንቦክስ ማውራት እንችላለን። እኔና አንቺ በኢንቦክስ አውርተን ነገሮችን ፊክስ ማድረግ እንችላለን፣ መፍታት እንችላለን። እና ጊዜው አልሄደም የሚዬ፣ አሁንም ጊዜ አለሽ። አሁንም ነገሮችን ማስተካከል እንችላለን። አሁንም እንደቀደመው አብረን መሆን እንችላለን። ጊዜው አሁን ነው። ከአብርሽ የምትለይበት ጊዜ አሁን ነው። ነገ ከነገ ወዲያ ልብሽን ጎርቶ አክሱሎሽ እንዲላይ አልፈልግም። እንድትጎጂ አልፈልግም። እንድታለቅሽ አልፈልግም። አንቺ ስታለቅሽ ይከፋኛል። እኔ ኤርሚ የእውነት የከልቤ ነው ልሽ፣ አንቺ ስታለቅሽ ይከፋኛል። እኔ ቪዲዮ ላይ እንኳን ሳይ በጣም የምናደረው እና ይሄ ነገር ድራማ አይደለም፣ ውሸት አይደለም። ዛሬ እነሱን ለማፋታት ምናምን ያደረኩት ነገር አይደለም። አንድ ላይ ቢሆኑም ባይሆኑም ችግር የለብኝም። አብርሽ ያን ያደረገልኝም ነገር ሳላስብ ቀርቻ አይደለም፣ ግን ስሜት ነው፣ በቃ የተሰማኝ ስሜት ነው። ኤርሚላም እኮ ሩታና አብርሽ አንድ ላይ እንደሆኑ እያወቀች እንደተጋቡ እንደሆኑ እያወቀች ነው ገብታ አብርሽን ለመውሰድ የፈለገችው። ገባችሁ አይደል? ፍቅር አንዳንዴ ውር ነው የሚያደርገው። ፍቅር የራስን ስሜት ብቻ እንድንከተል ነው የሚያደርገው። ራስ ወዳዶች እንድንሆን ነው የሚያደርገው። እና እኔንም ዛሬ ራስ ወዳድ አድርጎኛል። ከሚገርምሽ ነገር አንዱ ማለት ነው ሄርሚ፣ ሜቢ አሁን ረስተሽ ይሁን አላቅም፣ ብቻ ግን ያኔ አብረን በነበርን ሰዓት አንዳንድ ምልክቶችን ስታሳይኝ ነበር ለኔ። ለዛም ነው ያ ስሜት እኔ ጋር የተሰማኝ። አብረን በነበርን ሰዓት አብረን ጊዜ በምናሳልፍ ሰዓት ምናምን አንዳንድ ምልክቶችን ስታሳይኝ ነበር። የፍቅር ስሜት እንደነበረሽ በዛን ሰዓት እርግጠኛ ነኝ እኔ፣ አልጠራጠርም። አሁን ላይ ትላንት ቪዲዮ ይዤ ስለመጣሁብሽ ምናምን ፈርተሽ ከሆነ ሌላ ነገር ተሰምቶሽ ከሆነ ከአብርሽ ላይ ያለው ምናምን ኮሜንት ላይ ሰርጉኛል ምናምን ብለሽ ፈርተሽ ከሆነ አትፍሪ። በቃ እኔን ኢንቦክስ ማውራት ትችያለሽ፣ ገብተሽ ኢንቦክስ ላይ ማውራት ትችያለሽ። ያ ነገር ፈጽሞ እንዳያሳስብሽ አንቺ፣ እሱ አያሳስብሽ። እሱን ፈርተሽ ከሆነ ማለት ያኔ በጣም ብዙ ነገሮችን እኮ አሳልፈናል። አሁን ላይ ሚዲያ ላይ ወጥቼ ማውራት ስለማልፈልግ ነው እንጂ በጣም ብዙ ነገሮችን አሳልፈናል እኮ። ከጓደኛም በላይ ነበርሽ ለኔ፣ እኔም ላንቺ ከጓደኛ በላይ ነበርኩኝ። እንዴት እንደምሳሳልሽ ታውቂያለሽ ከድሮ ጀምሮ፣ እንዴት እንደምንገበገበልሽ ታውቂያለሽ ከድሮ ጀምሮ። አንድ ወንድ አንቺ ጋር መጥቶ ሲያወራሽ እንዴት እንደምናደር ታውቂያለሽ። እና ባለፈው እንዴት እንደ ባላወቀ እንደሆንሽ ሜቢ ቪዲዮ ይዤ ስለመጣሁ ፈርተሽ ይሆናል። ይገባኛል ስሜትሽ፣ ሴት ነሽ። ኮሜንት ላይ መጥቶ የሚሰርጉሽን ስድብ የሚተቹሽን ትችት ምናምን ፈርተሽ ያንሽሽት ሊሆን ይችላል። ምክንያቱም ከስንት ትግል በኋላ አብረሽን ስላገኘሽው ይሄ ነገር ደግሞ ድጋሚ እንዲፈጠር ስላልፈለግሽ ይመስለኛል። እና እኔና አንቺ በውስጥ ማውራት እንችላለን ሄሚ፣ በውስጥ ሁሉን ነገር መጨረስ እንችላለን። ገባሽ አይደል? እኔ ከዚህ በላይ መጎዳት የለብኝም፣ ከዚህ በላይ መጨነቅ የለብኝም። በቃ እስካሁን ለብቻዬ ነው እንኩባቸው ጊዜያቶች ይበቁኝ። ካሁን በኋላ ያለውን ጊዜያቶችን በሙሉ ከአንቺ ጋር ደስ ብሎኝ ነው ማሳለፍ ፈልገው። አብረን የተዝናናን አብረን አሪፍ ጊዜያቶችን ያሳለፍ፣ ሲኒማ የገባን ፊልሞችን ያየን፣ ዋክ እያደረግን ብዙ ቦታዎችን ከአንቺ ጋር መዞር ፈልጋለሁ። ብዙ መዝናኞችን ከአንቺ ጋር መዝናናት ፈልጋለሁ። ይህን ስሜቴን ደግሞ ዛሬ አውጥቼ መናገሬ አይቆጨኝም ሄርሚዬ፣ እግዚአብሔርን አይቆጨኝም። ምክንያቱም ወንድ ልጅ ነኝ። መናገር ያለብኝን ነገር ደፈር ብዬ ነው መናገር ያለብኝ። ያው ከአንቺ እንዲመጣ አልጠብቅም። አብዛኛው ጊዜ ሴቶች አፈቅራለሁ ማለቱን ምሽም ይዛችኋል ምናምን ነገር አይደል? ግን እኔ ከአንቺ እንዲመጣም አልጠብቅም። እንደ ወንድ ልጅ ያ ስሜት ከተሰማኝ ይመጣብኝን ነገር ተቋቁሜ መናገር ካለብኝ እናገራለሁ። በቃ ለዚህ ደግሞ እንደው ልኮራ ነው የሚገባኝ። በጣም ነው የምኮራበትም።
ለተናገርኩት ነገር በጭራሽ አላፍርም። ኮሜንት ላይ ገብታችሁ እንዳፍር እንድሸማቀቅ የምትፈልጉ ሰዎች ካላችሁ አያሳፍርም። ማፍቀር አያሳፍርም። መውደድ አያሳፍርም። ምክንያቱም ጥሩ ስሜት ስለሆነ እግዚአብሔርም የሚወደው ነገር ስለሆነ ማለት ነው። የሚያሳፍር ነገር አይደለም። ያደረኩት ነገር ጥላቻ አይደለም፣ ጸብ አይደለም፣ ተንኮል አይደለም የሰራሁት ፍቅሬን የገለጽኩት እኔ እና በዚህ ደግሞ መቼም አላፍርም፣ አልሸማቀቅም። ኤርሚያ አፈቅርሻለሁ፣ ወድሻለሁ። ይሄን ቪዲዮ እንደምታውቃለሁ ጊዜ ሰጥሻለሁ። ከራስሽ ጋር እንድታወሪ ከራስሽ ጋር እንድትማከሪ ጊዜ ሰጥሻለሁ። በፈለግሽበት ሰዓት አንቺ የምትወስኝበት ሰዓት እኔ ዝግጁ ነኝ እና ዛሬ ይህን ነገር ነው መናገር የምፈልገውና ቤተሰብ ግዴታ ኢንቦክስ መታችሁ ስታወሩኝ ስለነበራችሁ ሐሳቤንም ምን ተሰማ ከዛ በኋላስ ምንድነው እየተሰማክ ያለው ስሜት ያላችሁ ስለጠይቃችሁኝ ዛሬ ግዴታ ደግሞ መጥቼ ማውራት እንዳለብኝ ስለተሰማኝ ነው። አልተመቹኝም ጊዜያቶቹ ስራ ነበረብኝ ምናምን፣ ግን ግዴታ እናንተን ቤተሰቦቼ ደግሞ ይህን ነገር ማወቅ አለባችሁ ብዬ ስላመንኩ ነው ዛሬ መጣሁት እና አጠገቤ ላላችሁ ሰፖርት ለምታደርጉኝ ከልብ 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 አመሰግናለሁ። ከልብ ነው የምወዳችሁ። እናንተንም እንደ ወንድም እንደ አጠገቤ ስላላችሁ በዚህ ክፉ ጊዜ በዚህ ልቤ በቃ በተሰበረ ሰዓት አጠገቤ ስለሆናችሁ ከልብ አመሰግናለሁ። ነገ ከነገ ወዲያ የሚፈጠረው ነገር አብረን የምናየው ይሆናል። ከልብ ነው የማመሰግነው። የምታበረታቱኝ አጠገቤ ሆናችሁ ሰፖርት የምታደርጉኝ ቤተሰቦቼ ከልብ ከልብ አመሰግናችኋለሁ። ያው በቀጣይ ደግሞ እስቲ የሚፈጠረው ነገር ደግሞ አብረን የምናየው ይሆናል። ወዳችኋለሁ። መልካም ቀን ይሁንላችሁ። ቴንክ ዩ